ሰላም ጤና ይስጥልኝ ውድ የተከበራችሁ የቻናሌ ቤተሰቦች ሀገርም ያላችሁ ከሀገር ውጭም ያላችሁ በያላችሁበት ሀገር ሆናችሁ ይህንን ቪዲዮ የምታዳምጡ ሁሉ ላይክ ሰብስክራይብ እያደረጋችሁ ኮሜንት እያደረጋችሁ ሀሳባችሁን እንድትሰጡኝ እፈልጋለሁ። ኮሜንታችሁ ለኔ ኢምፖርታንት ነው፣ በጣም ያስፈልገኛል። ኮሜንታችሁ ስለሆነ መንገዴን የሚያስተካክልልኝ። አንድ ሰው ኮሜንት በሰጠኝ ቁጥር እኔ እየተቀየርኩኝ እየተለወጥኩ ነው የሚሄደው። ኮሜንታችሁ በጣም ያስፈልገኛል እላለሁኝ። ውድ የተከበራችሁ የቻናሌ ቤተሰቦች አንደኛ ነገር ራሴን አስተዋውቃችኋለሁ። ያለሁበትን ቦታ፣ የት እንደምኖር፣ ምን እንደምሰራ ሁሉንም ነገር በዚህ ቪዲዮ ላይ አካትተዋለሁ ማለት ነው። ሁላችሁም በትዕግስት እንድታዳምጡኝ ላይክ ሰብስክራይብ እያደረጋችሁ ሼር እያደረጋችሁ አብራችሁን እንድትቆዩ በአክብሮት እጠይቃለሁ። እኔ አስካለ ጥሩነህ እባላለሁኝ። ኢትዮጵያ አርሲ ክልል ውስጥ ኦሮሚያ ክልል ነው የምኖረው፣ ኢትዮጵያ ውስጥ ማለት ነው። አሁን ግን ያለሁበት ቦታ ኩዌት ነው፣ አረብ ሀገር እየሰራሁ ነው ያለሁት። በማዳም ቤት ነው ያለሁት፣ እግዚአብሔር ይመስገን። እና ለ8 ዓመታት አረብ ሀገር ነኝ። 8 ዓመት አንድ ቤት ስኖር 8 ዓመት ብቻ አይደለም እኔ በስደት ያሳለፍኩት። በነገራችን ላይ ይህን ታሪኬን ስታዳምጡት ምናልባት ግማሾቻችሁ ተመሳሳይ ሊሆን ይችላል ታሪካችሁ፣ ግማሾቻችሁ ደግሞ ትንሽ ይሆናል የተቀመጣችሁት አረብ ሀገር። እኔ አረብ ሀገር የተቀመጥኩት ለ12 ዓመታት ነው። ለ12 ዓመት በስደት ኖሬያለሁ፣ ተንከራትቻለሁ፣ ኖሬያለሁ፣ ብዙ አይቻለሁ፣ ብዙ ቻሌንጅ አልፌያለሁ። ብዙ ቻሌንጅ ያለፈች ሴት ናት። እዚህ ጋር ጠንክራ በርትታ ዩቱብ ከፍታ የምታዩት ሴት ብዙ ቻሌንጅን ያሳለፈች ናት። ገባችሁ? አሁን መጀመሪያ ስደትን ስሄድ ሶሪያ የሚባል አገር ተሰደድኩኝ። ለ3 ዓመታት ሶሪያ ተቀመጥኩኝ ማለት ነው። በፊት በ2002 ሶሪያ ነበርኩኝ፣ በ2002 ማለት ነው። በጣም እኔ እንጃ 2002 ላይ ሶሪያ ለ3 ዓመታትን ተቀምጬ ወደ አገሬ ተመለስኩ ማለት ነው። የመጀመሪያ ስደቴ ከዛ ይጀምራል። ከዛን ደግሞ በመቀጠል ዱባይ ሄድኩኝ። ያው ስደትን የቀመሳችሁ ኢትዮጵያ ስትቀመጡ እንደማያስቀምጣችሁ ጠንቀቃችሁ ታውቃላችሁ። እናውቃለን፣ አያስቀምጠንም። አንደኛ አያስቀምጠንም ስላችሁ እኛ ራሳችን አጠቃቀሙን አናቅም፣ ሲስተም ውስጥ አልገባን። ገባችሁ? ያንን የተረዳሁት አሁን ላይ ሆኜ ማለት ነው። የገንዘብ ጣዕምና ምኑን አናውቀው። አሁን እድሜያችን እየሄደ ሲሄድ ህይወት ሲያስተምራችሁ፣ በመንገዳችሁ እንቅፋትን ስታልፉ፣ መከራ ስቃይን ስታልፉ ህይወት በራሱ ራሳችሁ እንድትፈልጉ ያደርጋችኋል። ልክ እንደዛ ነው እኔ የሆንኩት ማለት ነው። ለ3 ዓመታት ሶሪያ ከተመለስኩኝ በኋላ እንደገና ወደ ዱባይ ሄድኩኝ ማለት ነው። ዱባይ ሄጄ ለ2 ዓመት ብቻ ነው የተቀመጥኩት ማለት ነው። ከዛ ተመለስኩኝ፣ ህይወትን ጀመርኩ ማለት ነው። ህይወት ወደ አስካለ ተመለስኩ ማለት ነው። ወደ ኢትዮጵያ 2 ዓመት ተቀምጬ ተመለስኩኝ። ከ4 ዓመት ቆይታ በኋላ ወደ ኩዌት ተሰደድኩ ማለት ነው፣ ለ3ኛ ጊዜ። ከዚህ ትማራላችሁ፣ ሀሳብ አስተያየታችሁን አስቀምጡ። አሁን ኩዌት ነኝ ያለሁት ለ3ኛ ጊዜ ስደት ማለት ነው። ገባችሁ? ከዛን ስደት መጣው። አሁን እዚህ ያለሁበት አገር 8 ዓመቴ ነው። አንድ ቤት። እውነት ለመናገር በጣም መልካም ናቸው ሰዎች። ስራ ይበዛል፣ አዎ። ይደክማል፣ አዎ ይደክማል። ግን እግዚአብሔር ይመስገን ስለ ሁሉም ነገር የሚያደርገው መድኃኒዓለም ስለሆነ እግዚአብሔር ይመስገን አበርትቶኝ ያጠንክሩኛል፣ እዚህ ደርሻለሁ። ከዚህ በኋላ ደግሞ እሱ ያውቃል ብያለሁ። እና ምን ልላችሁ ነው፣ የኔ ታሪክ ነው ይሄ ማለት ነው። ታሪኬ ይሄ ነው። አሁን ለ8 ዓመታት እዚህ ኩዌት ስቀመጥ እግዚአብሔር ይመስገን ሶሻል ሚዲያን ተቀላቀልኩኝ፣ ሰውን አወቅኩኝ፣ ለራሴ መኖር ጀመርኩኝ። ራሴን አገኘሁት ማለት ነው። ራሴን አገኘሁት። ሶሻል ሚዲያ እንደምትሉት አይደለም። በጣም ትጠቀሙበታላችሁ።
በጣምም ደግሞ ቻሌንጅም አለባችሁ። ብዙ ቻሌንጅ ታሳልፋላችሁ፣ ትሰደባላችሁ፣ ትናቃላችሁ፣ አትችይም ትባላላችሁ፣ አትችልም ትባላላችሁ። ሶ ብዙ አለ ሶሻል ሚዲያ ላይ ማለት ነው። ያ ሁሉ ቻሌንጅ አልፌያለሁ እግዚአብሔር ይመስገን። እና አሁን እየተማርኩኝ ነው። ሰውን ከምጠይቅ በእውቀቴ መጓዝን ፈለግኩኝ። ራሴን ማግኘትን ፈለግኩኝ። ራሴንም ማግኘት መማር እንደሆነ አወቅኩ። ለመማር ሎሚ ስኩል ተቀላቀልኩ ማለት ነው። ሎሚ ስኩል ከተቀላቀልሽ በኋላ እስካለ ምን አየሽ? ብዙ ነገሮችን አይቻለሁ። ብዙ አላቃቸውን እያወቅኩ ነው። ብዙዎቹን አላቃቸው። ሶ በራስ መተማመንሽ ወይንም መተማመናችን የሚገልጸው ራሳችን ስንችል ነው። ያንን እውቀት ከሰው ስንማር፣ ከብዙዎች ስንገናኝ፣ እውቀት ሼር ስንደራረግ ያኔ እድገት ይመጣል ማለት ነው። ሶ እንደዛ ነው ልላችሁ የምችለው። በርትተን ጠንክረን ጎብዘን ከሰራን ቻሌንጅ የሚገጥመውን ነገር ሁሉ እናልፋለን። ስለዚህ በርቱ እህቶቼ፣ ጠንክሩ፣ እንበርታ፣ እንስራ፣ በአንድነት ተባብረን እንድንሰራ ጠይቃችኋለሁ። በዚህ አጋጣሚ እኔ ሎሚ ስኩል ስለተቀላቀልኩኝ በጣም እጅግ አድርጌ በጣም ደስተኛ ነኝ። በጣም ያላወቅኩትን በጣም ብዙዎችን እያወቅኩኝ ነው። ከዚህ በኋላም ደግሞ ትምህርቱን እየገፋው ሲሄድ በደንብ እንደማወቅ እርግጠኛ ነኝ። መምህራችን ተስፋዬ በጣም እናመሰግናለን። ክበርልን፣ ክብር ይስጥልን። እንዳንተ አይነቱን እግዚአብሔር ያብዛልን። እውነት ለመናገር ስደት ያለነውን የሚያነሳን ሰው ነበር የምንፈልገው። የሚያነሳን ሰው ደግሞ አንተ እየቀሰቀስክልን ስለሆነ ለዚህ እጅግ አድርጌ አመሰግንካለሁ። በነገራችን ላይ ማለት ነው እና በእውቀት ላይ እውቀት እንዲሰጥህ እግዚአብሔር እድሜ ከጤና እንዲሰጥህ ጠይቃለሁ ፈጣሪን ማለት ነው። ፈጣሪ እሱን ያደርግልህ እላለሁ። ሁላችንም እግዚአብሔር ይጠብቀን። ይሄን ይመስላል የኔ ታሪክ። በያላችሁበት ሆናችሁ ላይክ፣ ሰብስክራይብ ማድረጋችሁን እንዳትረሱ። ሀሳብ አስተያየታችሁን በጉጉት እጠብቃለሁ። ኮሜንታችሁን እጠብቃለሁ ማለት ነው። በስደት ያላችሁ እህቶቼ በርቱ፣ ጀግኑ፣ አትፍሩ። ፍርሃት ምንም ነገር ስለማይጠቅመን ማለት ነው። ከፈራችሁ እዛ ቦታ ነው የምትቀመጡት። ካልፈራችሁ ግን በኮንፊደንስ ቪዲዮአችሁ ላይ ወጣችሁ ስለ ራሳችሁ ታሪክ ስትናገሩ፣ ስለ ራሳችሁ ማንነት ስትናገሩ እናንተ ራሳችሁ ኮንፊደንስ ይኖራችኋል። ምንም አትፈሩ። በቃ ልክ በቃ ከራሳችሁ ጋር ስታወሩ ሌላ ሰው እየተከታተላችሁ እንደሆነ አድርጋችሁ አውሩ። ችግር የለውም። ማለት ሶሻል ሚዲያ ከተጠቀምንበት ተጠቃሚ እንሆናለን። ለመልካም ነገር እንጠቀምበት። ዩቲዩብ የምትከፍቱ ልጆች ዩቲዩባችሁን ከመክፈታችሁ በፊት አስቡት፣ ምንድን ነው እሱ ማደርገው? ትክክለኛ ነገር ሰው ስላደረገ አታደርጉ። ሰው ስለሰራ አይደለም ዩቲዩብ የሚሰራው። እናንተ ፍላጎት ሲኖራችሁ ነው። ፍላጎት ሲኖራችሁ፣ ፍላጎታችሁ ካላችሁ እርግጠኛ ነኝ የምነግራችሁ በጣም ጎበዝ ትሆናላችሁ። ከማንም በላይ ማንም ዩቲዩበር ማንም ቲክቶከር የሆኑት ከአንድ ተነስተው ተሰድበው ተወግረው ተጠልተው ተሰድበው ነው። ስለዚህ ስድብ ሲመጣባችሁም አትፍሩ፣ አትደንግጡ፣ አታቆሙ። ለምን ያለ ነው ሶሻል ሚዲያ ላይ እስከሆንን ድረስ ስድቡንም መልካሙንም ነገር ማስተናገድ መቻል አለብን። ያንን አቅም እንዲኖረን እግዚአብሔር ይርዳን እላለሁኝ። ጥሩ ሰው እንዳለ ሁሉ መጥፎ ሰው እንደዛው የሞላ ስለሆነ ከመጥፎቹ ጎን እንዳያጋጥማችሁ ጸሎት እያደረጋችሁ ስራችሁን ስሩ። ከሰራችሁበት ዩቲዩብ በደንብ አድርጎ ይጠቅማል። ግን ዋናው ነገር እውቀት መኖር አለበት። ማወቅ መቻል አለብን። ዩቲዩብ ምን እንደሚፈልግ ምን እንደማያስፈልገው ይሄንን በጥቅሉ ማወቅ አለብን። እኛ እንደፈለግነው ሳይሆን ዩቲዩብ ምን እንደሚፈልግ ማወቅ መቻል አለብን። ብዙ ነገሮች የማናውቃቸው ስላሉ እሱን ለማወቅ መማር አለባችሁ። ተማሪዎች እጅግ አድርጌ አመሰግናችኋለሁ። ክበሩልኝ። አብረን መልካም ነገር እንደምንሰራ ተስፋ አደርጋለሁኝ። ተለውጠን እንደምናሳይ እርግጠኛ ነኝ እና በርቱ፣ ጠንክሩ እላለሁኝ። ሰላም፣ ፍቅር፣ ደስታን ተመኘውላችሁ። ደጋግሜ እንደምለው ሼር፣ ላይክ፣ ሰብስክራይብ ማድረጋችሁን እንዳትረሱ። ሀሳብ አስተያየታችሁን ኮመንት ላይ እንድታስቀምጡልኝ አመሰግናለሁ። ስለነበረ ቆይታ እጅግ አድርጌ አመሰግናለሁ። ክበሩልኝ። በሌላ ቪዲዮ እስከምንገናኝ ድረስ አብረን እንቆይ። ለዛሬ ይሄ ነው ያለኝ። ቀጣይ ጠብቁ።